ሰላም ተመልካቾቻችን እንዴት አላችሁልን? የደብረ ብርሃን ከተማ አስተዳደር የኢንተርፕራይዞች እንቅስቃሴ በተለይ ደግሞ የደረጃ ሽግግር የሚያደርጉ ቴክኖሎጂን የሚጠቀሙ ኢንተርፕራይዞች እንቅስቃሴ ምን ይመስላል የሚል መሰናዶን ወደ እናንተ ልናደርስ ወደናል። አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ብርቱካን ማሞ ነኝ። አብራችሁን ቆዩ። የምንገኘው ደብረ ብርሃን ከተማ ጠዋሲ አካባቢ የሚገኘው እንስሳት እርባታ ክላስተር ነው። በዚህ ክላስተር ኢንተርፕራይዞች ብድርና የመስሪያ ቦታ ተመቻችቶላቸው ወደ ስራ ገብተዋል። የደረጃ ሽግግር የሚያደርግ ኢንተርፕራይዝ ጋር ቆይታ ለማድረግ ነው የተገኘ ነው። አብራችሁን ቆዩ። ሰውነት ማህሌትና ጓደኞቻቸው ህብረት ሽርክና ማህበር ውስጥ ነው የምንገኘው። እዚህ ደግሞ አብሮን ቆይታ የሚያደርገው ሰውነት ሸዋይር ጋር ነው። በምን አይነት መልኩ ወደዚህ ስራ እንደገቡ ምን ደረጃ ላይ እንዳሉ እየጠየቅናቸው ቆይታ እናደርጋለን። እናመሰግናለን። ለጊዜ ሰውነት መጀመሪያ ወደዚህ ወደ ወተት ተዋጽኦ ስራ እንዴት ገባ? የኔ ታሪክ ያው እንደማንኛውም ወጣት አብዛኛው ጊዜ ያለፈው ትምህርት ላይ ነው። ትምህርት ላይ በነበርኩበት ሰዓት ጎን ለጎን የምሰራቸው ስራዎች ነበሩ። የተለያዩ ስራዎች ያው ቤት ላይ እንደዚህ ላሞች ነበሩ። እንደዚህ በስፋት አይሰራም። በፊት እናት አባቶቻችን ይዘዋቸው የመጡት ላሞች ያው ዝርያቸው ወረድ ቢልም ከነሱ ጋር ያው እነሱን በማንከባከብ እነሱን በማገዝ እናት አባቶቻችን በመርዳት የመጣው አይነት ሰው ነኝ። ነፍስ ካወኩ በኋላ ማለትም ትምህርት ካለቀ በኋላ ቀጥታ የሆነው ምንድነው ይህንን ሀሳብ ለምን አናሳድገውም? ይሄ ስራ አዋጭ ነው። እናት አባቶቻችንን እኛም በዚህ ደረጃ በላሞች ስራ ወይም ደግሞ አነስተኛ በሆነ ስራ እነሱ ሰርተውት እኛን ካሳደጉ እኛ ደግሞ ከነሱ በተሻለ ሰርተን ከነሱ የነሱን ስራ ከፍ ማድረግ እንችላለን በሚል ሐሳቤ የተነሳ ስራ ነው። ይሄ የመጣው ከዛ ነው። እኛ ትምህርታችንን ከጨረስን በኋላ ቀጥታ ወደዚህ ስራ ገባን። ይህን ስራ ብሎም ወሰርንበት ኮርስ ወሰርንበት። እኔ የተማርኩት በዚህ በአኒማል ፕሮዳክሽን የተማርኩት ይህን አኒማል ፕሮዳክሽን ከተማርኩኝ በኋላ ያለችኝን እውቀትና ያለችኝን አቅም ካሉት ከማህበር አባላቶች ጋር ይዤ ወደዚህ ስራ ገባሁኝ። ያው ካለን ጥረት ካለን ፍላጎት የተነሳ ከእግዚአብሔር እርዳታ ጋር ዛሬ ላይ ደረስን ማለት ነው። በምን ያህል መነሻ ካፒታል ነው ወደ ስራ የገባችሁ? ምን ያህል ጊዜ ሆናችሁ? የጀመርንበት ዘርፍ ያው የወተት ላም እርባታ ነው። ከጀመርን ደግሞ አሁን 4 ዓመት ከ8 ወር አካባቢ ሆኖናል። ኦልሞስት አሁን 5 ዓመት ሊሞላል ነው። ነገር የተሟላ ነበር። በሰዓቱ ስልጠናም ነበረው፣ የብድር አገልግሎትም ነበረው። ይሄ የምታዩትም የምንሰራበት ሼድ ያው ከመንግስት በተደረገልን ድጋፍ ነው። ብድርም ነበረው። በወጣት ፈንድ ነው ስራውን የጀመርነው። ከዛ ነው የተነሳው። ኢንተርፕራይዞች ወደ ስራ ከገቡ በኋላ ቴክኖሎጂ ትልቅ እገዛ ያደርግላቸዋል። በነሰውነት ስራ ሂደት ላይስ ኢንተርፕራይዝ ሆነው ከተደራጁ በኋላ ቴክኖሎጂ ምን ጨምሮላቸዋል? በመጀመሪያ ደረጃ አሁን ላሞቻችንን ዝርያ የማሻሻል ስራ እየሰራን ነው። ዝርያ ደግሞ በምናሻሽልበት ሰዓት አሁን ላይ ባለው ቴክኖሎጂ የሴክስ ሴመን ነው የምንጠቀመው። ሴት ጥጃ ብቻ የሚያስወልድ እንትን የምንጠቀመው ቴክኖሎጂ የምንጠቀመው። ያ ማለት የፋርሙ ፈጣን የሆነ የወተት ምርት እንዲጨምር የሚያደርግ ነው። ምክንያቱም በየአመቱ ሴት ጥጃን የምታገኘው በየአመቱ ሴት ጥጃ አገኘች ማለት ደግሞ በየአመቱ የወተት ምርት እያደገ ነው የሚሄደው። እኛ አሁን ፕሮግራማችን እስከ 1000 እስከ 2000 ሊትር ድረስ የማምረት ነው እቅዳችን ወደፊት። ያ ማለት ያ 2000 ሊትር ያዝን ማለት በተቻለን አቅም የራሳችንን ምርት በራሳችን ፕሮሰስ የምናደርግበትን መንገድ ነው ከዚሁ እየገነባን እየሄድን ያለ ነው። ወደፊት የሚጠብቀን ነገር ምንድነው? ያ ነገር ነው። አሁን ለምሳሌ ከዚህ ከ1 ዓመት ወይ ከ2 ዓመት በኋላ የራሳችንን ወተት በራሳችን ቦታ በራሳችን ላሞች ጥራት ያለው ወተት አልበን ጥራት ያለው ምርት በማምረት ለህዝቡ ተደራሽ ለማድረግ ነው እኛ እቅዳችን። ያንን ነው እቅድ አድርገን አሁን እየሰራን ያለ ነው። ያ ነው የኛ ፕሮግራም። አሁን ካላችሁበት የኢንተርፕራይዝ ወደ ደረጃ ሽግግር ታደርጋላችሁ። ወደዛ ደረጃ ሽግግር ስታደርጉ ምን ደረጃ ላይ ነው የምትደርሱት? ምን እንጠብቅ? የደረጃ ሽግግር ካደረግን በኋላ የምንጠብቀው ምን መሰለሽ? የተለያዩ ምርቶችን በራሳችን ድርጅት በራሳችን ስም ማምረት ነው። አሁን የተለያዩ ምርቶችን ስልሽ አሁን ለምሳሌ ከእንትን ይጀምራል፣ ከወተት ይጀምራል። ወተትን ተያይዞ ከሚመጡ አሁን ቅቤ፣ አይብ፣ ሞዘሬላ፣ ቺዝ የተለያዩ ነገሮችን በራሳችን ምርት ማምረት እንጀምራለን። ሲቀጥል አሁን በብዛት እንትን እየሰራን ያለ ነው የወተት ከብት ላይም ቢሆን ወደ ዶሮ ስራም እየገባን ነው። የዶሮ ስራ ማለት ዶሮ አለሽ ማለት እንቁላል አለሽ፣ የተለያዩ ነገሮችን በአንድ ነገር አቅፈን ይዘን ለመስራት ሀሳባችን።
ወርቁ የሰው ዘርና ጓደኞቻቸው ቶርኖ ቤት ነው የምንገኘው። እነዚህ ኢንተርፕራይዞችን የደረጃ ሽግግር የሚያደርጉ ናቸው። በቀጣይ ስራቸውን አስፍተው የመስራት ህልምም አላቸው። ስራችንን አስፍተን ለመስራት አዳዲስ ማሽኖችንም ለማምረት የመስሪያ ቦታና ብድር አቅርቦት ቢመቻችልን ከዚህ የበለጠ ማገልገል እንችላለን ብሎናል። ከቆይታ ያደረግነው ከማህበሩ አባል ጌታነህ ምናኔ ጋር። ስራውን ስንጀምር ያው ብዙ ፈተና ነበረው። መጀመሪያ ስንጀምር በኪራይ ቤት ነበረ። በኪራይ ቤት ላይ ሲሰራ ብዙ ችግር ይገጥማል። በየጊዜው የሂሳብ መጨመር መቀነስ አለ፣ ጭማሪ አለ፣ ቤቱን ልቀቁ ይባላል። ያኔ ቤት ስንለቅ ደንበኛ ምናምን እንትን አለ። ከዚያ ወደዚህ ከቤቱ እንትን በከተማው እርዳታና በስራ ክሎት እንትን ይህን ቦታ ተሰጠን። ይህን ስንሰጥ ወደዚህ መጣን። ስራውን ማስፋፋን በፊት ከነበረው አሁን ላይም ቢሆን የሚገጥመን ችግር አለ። የስራ ባል ጨምረናል። መጀመሪያ ስንጀምር 3 አካባቢ ነበር። አሁን ላይ ከ10 በላይ ሰራተኛ አለ። በማህበራችን ውስጥ ነው ከ10 በላይ ሰራተኛ አለ። የምንሰራውም እንትኑ ማሽኖችን ጨምረናል። መጀመሪያ በዲናሞ ስራ ብቻ ነበር የጀመርነው፣ ኤሌክትሪካል ብቻ። ይህን ቦታ ካገኘና ቦታው እንትን ካለልን በኋላ ከተመቻቸልን በኋላ ሁሉንም ማሽን ኤሌክትሪካል መካኒካሉ ነው በአንድ ላይ እዚህ እየጨረስ ሁሉም ቦታ ያሉ እዚህ ደብረ ብርሃን ያሉ የፋብሪካዎች በሙሉ የወረዳ ስራዎች በሙሉ የሚያሰሩት እዚህ ነው። ለምሳሌ ያህል መግለጽ ብንሞክር ከዳሽን አለ፣ ችቡዶች አሉ፣ አልሙኒየም ፋብሪካዎች ሁሉም አለ። ከሁሉም የሰርቲፊኬት ካርድ ተሰጥቶናል። ከሁሉም የብቃት ማረጋገጫ። ግን አሁንም ላይ ቢሆን ትልልቅ ስራዎች አሉ የሚሰሩ አሁን እኛ ኤሌክትሪካልና መካኒካሉን በአንድ ላይ ስንሰራ አንድ ቤት ሲሆን ግራይንደር ምናምን ስንጠቀም የመካኒካሉ ወይ ኤሌክትሪካሉ ይረብሻል። የኛው ቁርራጭ ያኛው ላይ ገባና ሪስክ ይፈጥራል። ይህን ያደረገብን ምንድነው የቦታ ጥበት ነው። ከዚያም ባለፈ ደግሞ በጣም ትልልቅ ስራዎች ሲመጡ በቼምብሎክ ነው የሚሰሩት። የሚወርዱ በሰው ኃይል መውረድ የማይችሉ እቃዎች ሲመጡ ምንድነው የምናደርግ እዚህ ቦታ ስለሌለ እንሄድና ድርጅቱ ራሳቸው ወርክሾፕ የሌላቸው ከሆነ ወደ አዲስ አበባ እንዲሄዱ እናደርጋለን። አሁን እስካሁን እንዳለው አይነት ስራ መቀጠል አንፈልግም። አሁን እኛ ዋና ዓላማው ማሽን ማምረት ነው። የምርት ስራ ደግሞ ሁሌም አሁን የጠገና ስራ ጥገናው ሲመጣ ብቻ ነው ጠብቀን የምንጠግን፣ ያን ጠባቂ ነው። ወደ ማሽን ማምረቱ ከገባን ግን ሁሌም እናመርታለን፣ ምርትን ለብቻ እናስቀምጣለን። የሚፈልግ ሰው እንደመጣ ይወስዳል፣ ምርቱን ይወስዳል። እኛ አሁን ደረጃ ሽግግሩን ከተሸጋገረልና እንትን ካል ለምሳሌ እኛ ኤሌክትሪካሉን እንትን ለብቻው አንድ ወርክሾፕ ይሆናል። ኤሌክትሪካል ፓርቱ ማሽን ፓርቱ ለብቻው አንድ ላይ፣ ምርት ለብቻው፣ ጥሬ ዕቃ ለብቻውና ቦታ ካለ ሁሌም እናመርታለን፣ ሰራተኛ እንጨምራለን። ስራው በጣም አዋጭ ይሆናል። ያኔ ፍላጎታችን ይሟላል። የስራ እድል ተፈጥሮላቸው ወደ ስራ ከገቡ በኋላ በቂ ካፒታልና የስራ ልምድ ያገኙ ኢንተርፕራይዞች ወደ ታዳጊ መካከለኛ ኢንተርፕራይዝነት ይሸጋግራሉ። ይህ ሽግግርም ከአመት ዓመት እያደገ ይገኛል ያሉን የደብረ ብርሃን ከተማ አስተዳደር ስራና ክህሎት መምሪያ የኢንዱስትሪ ኤክስቴንሽንና ቴክኖሎጂ ሽግግር ቡድን መሪ ለገሰ እንዳልጌታ ናቸው። የደረጃ ሽግግር በየአመቱ እስካሁን ከ2007 ጀምሮ 2007 ላይ ቁጥራቸው ትንሽ ነበር 5 2008 ላይ 5 4 ምናምን እያለ ሄዶ ከ2017 ላይ ወደ 17 ኢንተርፕራይዝ አሸጋግረናል። 2018 ላይ ደግሞ አሁን ወደ 4 አሉን። ምናልባት አሁን በ2 አመት ነው የምናሸጋግረው እየጨመርን ያምናዎቹ ጨርሰዋል። እስካሁን ወደ 74 ኢንተርፕራይዝ ወደ ታዳጊ መካከለኛ ተሸጋግሯል። ከሱ ውስጥ ከግማሽ በላይ ወደ እንትን ቦታ ወስደው በኢንቨስትመንት ማለት ነው በጥቃቅን የተለየ ስትራቴጂ አለው የራሱ የቦታ የሚወስዱት ኦሬዲ እንደማንኛውም ባለሀብት አይደለም። በራሳቸው በጥቃቅን በመጣላቸው መመሪያ መሰረት ያው በከንቲባ ኮሚቴ ተገምግሞ ኢንቨስትመንት እንትን ካለ በኋላ ኦሬዲ ተሻለ ደረጃ ይደርሱ አሉ። ወንደሰን ሰላማዊትና ጓደኞቻቸው ብሎኬት ማምረቻ ህብረት ሽርክና ማህበር ነው የምንገኘው። እዚህ የብሎኬት ማምረች ስራ ስንጀምር በእጅና በጣም አድካሚ በሆነ መንገድ ነበር የጀመርነው። አሁን ላይ ግን ቴክኖሎጂን በመጠቀማችን ደንበኞቻችን የሚፈልጓቸውን የተለያዩ የብሎኬት ውጤቶችን እንድናመርት አስችሎናል ብለውናል የማህበሩ አባል ሰላማዊት ወርቅዬ። 10 ሆነን 5 ሺህ ብር አዋጥተን 50 ሺህ ብር ነው ስንጀምር እና ትንሽ ማሽን ነበረች መጀመሪያ ባለ አንድ ማሽን ነበር የጀመርነው። በእጃችን እየቀጠቀጠን ነበር የምንሰራው። አሁን ወፍጮ አለን፣ ማውኪያ አለን፣ ቴክኖሎጂ ማለት ነው። ማምረቻው ራሱ የብሎኬት ማምረቻው በፊት በእጅ እንደዚህ የሚመታ ነበር። አሁን ደግሞ ራሱ መቶም ያወጣም አለ።
በ5 ባለ 15 4 ባለ 20 7 ባለ 10 የሚያወጣ ማሽን አሁን አምጥተናል። አንደኛ ሰራተኛው ጉልበት ይቀንሳል። በእጃቸው የሚያቦኩትን በአካፋ የሚያቦኩትን አሁን በማብኪያ ነው በራሱ የምናቦካው። ማሽን በመቀጥቀጥ ነበር የምንቀጠቅጠው ኮሚቴውን፣ አሁን በመፍጫ ወደዛ ቀይረን የሰው ጉልበት ቀንሰናል። አሁን ተጨማሪ ደግሞ ቴክኒክ እና ሙያ ትምህርት ቤቱ የሚያግዘን ነገር አለ፣ ብዙ ቴክኖሎጂ። አሁን ለምሳሌ እንደዚህ ምጣድ ጉልቻን ለማምረት ሞልዱን ጠየቅናቸው። ምንድነው የምትፈልጉት ቴክኖሎጂ ሲሉ የምጣድ ተጨማሪ ያመጡልን። ገተር የሚባል ብሎኬት አለ በዛ በኩል ምናልባት አይታችሁት ከሆነ እሱንም ቴክኖሎጂ በእጅ የሚሰራ ነበር ያመጡልን። እኛ ወደ ኤሌክትሪክ ቀየር ነው፣ በሱ እየተጠቀምን ነው። በጣም እያገዙ ነው። ታፈራውና ጓደኞቻቸው የቤትና የቢሮ እቃዎች ማምረቻ ድርጅት ውስጥ ነው የምንገኘው። በዚህ እንግዲህ ኢንተርፕራይዞች ቴክኖሎጂን በማላመድ ሰፊ ስራዎችን መስራት እንደሚችሉ ማሳያ የሚሆኑ ናቸው። በአጭር ጊዜ ውስጥ ብዙ ስራዎችን እንድንሰራ ቴክኖሎጂ ያገዘን ይገኛል ብለናል የድርጅቱ ሊቀመንበር ታፈራው ጋር። አሁን እዚህ ቴክኖሎጂ አንደኛ ማሽኖች ናቸው። ማሽኖችን በመግዛት እንትን ብለናል። ሁለተኛ ደግሞ ቴክኒክና ሙያ የሰጣን ማሽን አለ። እሱ ምንድነው ባይንደር ነው። ብረቶችን ፈለገን አቅጣጫ ቅርጽ ያላቸውን ብረቶች የምናጥፉበት ማሽን። እሱን የትምህርት ቤት ወንበሮች ሲመጡ አርክ ያላቸውን ነገሮች እነሱን እንደገና ደግሞ አሁን ለሌላ የተጠቀምንበት ምንድነው ብረት ስለሆነ የጭነት እነኚህ አውራጫኞች ማዳበሪያ እንትን አሉ ተጎታች ተሳቢዎች ለነሱ መጥለፊያ ገመድ የሚያስሩበት እሱን እያጣፍን በፈለገን እንትን እያደረግን በሱ አጥፈን ብይደናል። ስራ ላይም አውለናል። ይሄ ማሽን ባይኖር ማጠፊያው ባይኖር ሌላ ጋር ሄደን አንደኛ ኮስት ቆጥቦልናል። ሌላ ጋር ሄደን ተካራይተን ነበር ይሄን ማሽን እንትን የምንለው ማለት ነው። ሁለተኛ ደግሞ ሰዓታችን አንደኛ በቢዝነስ ደረጃ አግዞናል። ሁለተኛም ደግሞ ሰዓታችን በአጭር ጊዜ ምንም ታንል ቀልጠፍ አድርጎ እንድንሰራ አግዞናል። እኛ አሁን ለወደፊት የነደፍናቸው ሀሳቦች በቴክኖሎጂ ማሽን ትላልቅ ማሽን ነው ለእንጨት መሰንጠቂያ የሚያገለግሉት። እሱን ምንድነው የምናደርገው ኮስት ለመቀነስ በእንጨትና በብረት ተጠቅመን እንደውም አሳያችኋለሁ ጀምረናል። መሰንጠቂያ አሁን እዚህ ጎረቤት አለ 200,000 እና ከዛ በላይ ነው የገዙት። እኛ ግን እንጨቱን በሜካኒዝም ተጠቅመን ይኸው እዚህ ጋር ለስራ ላይ አውለናል። ኢንተርፕራይዞች አቅማቸውን በመጠቀም ይበልጥ አምራች እንዲሆኑ ቴክኖሎጂ በከፍተኛ ሁኔታ እያገዛቸው ይገኛል። ለዚህ ደግሞ የደብረ ብርሃን ፖሊቴክኒክ ኮሌጁ ከፍተኛ እገዛ እያደረገላቸው ይገኛል። አዳዲስ ቴክኖሎጂዎችን በማምጣት በማላመድ እንዲሁም ደግሞ የተሰሩትን በሀገር ውስጥ ጥሬ ዕቃ እንዲመረቱ በማድረግ ለተጠቃሚዎች ወይም ደግሞ ለኢንተርፕራይዞች እያሸጋገረን እንገኛለን። እነሱንም በከፍተኛ ሁኔታ እየደገፍናቸው ነው ያሉን የኮሌጁ ምክትል ዲን ቀሲስ ወርቁ ሙልጌታ ናቸው። ኢንተርፕራይዞች ከነበራቸው የቴክኖሎጂ አጠቃቀም እለት በእለት ቼንጅ አለው፣ ለውጥ አለው። ማሳያ የሚሆኑ ቅድም የምትመለከቱት በኮንስትራክሽን ብንመለከት በማኑዋል ትራዲሽናል በሆነ ሁኔታ የነበረ ነው ወደ ሜካኒካል ሲስተም በኤሌክትሪክ የታገዘ አውቶሜትድ የማድረግ ስራ ተጠቅመዋል እና በአጭር ጊዜ በረጅም ብዛት ያለውን ለማምረት የሚያስችላቸውን እና በሰው ሀብትም ቀለል ባለ አሰራር ምርታማነት እንዲጨምር አድርጓል። እሱም ማሳያው ቅድም ኢንተርፕራይዞቹ ራሳቸው እንደሚናገሩት እንደሰማችሁት የነበራቸው ላይ የምርትና ምርታማነቱ ላይ አሻሽሎላቸዋል። ማሳያም አለ። ጥራት ላይ ለውጥ አለ። ብዛት የማምረት በቀን የማምረት ሬታቸው ጨምሯል። ሁለትም አንዳንዶቹ የሚያስቸግሩ አዲስ አበባ ላይ ሄደው ሊሰሩ የሚችሉትን እዚሁ በእኛው መምህራን በተሰሩ ቴክኖሎጂዎች አዳፕት በማድረግ በመጠቀም እዛው በቀላሉ እነሱ ጣላ ብለውት እየተጠቀሙበትም ነው። ለዚህም ደግሞ ወደ 7 አነስተኛና መካከለኛ ያሉ ኢንተርፕራይዞች ለይተን የአብዥ ስልጠናም ሰጥተናቸዋል። በበጀት አመቱ በየአመቱ የቴክኖሎጂ አጠቃቀም እየዘመነ ነው። ኢኖቬሽን የማሻሻል ስራ አለ። ኢንፍሉዌንስ ናሽናልም ሀገር አቀፍም የሚፈጠሩ የቴክኖሎጂ መሻሻል መለዋወጥ ስላለ ወቅቱን የጠበቀ የቴክኖሎጂ አዳፕቴሽን እንዲኖር ከኢንዱስትሪ ኤክስቴንሽን ከሚደግፉ መምህራን ኤክስፔክት ይደረጋል። እንደ ተቋም እኛ አንድ ተልኳችን ቴክኖሎጂን የሚጠቀሙ ኢንተርፕራይዞችን መፍጠር ነው። እዛ ውስጥ አንዱ በራሳቸው አቅም እንዲፈጥሩ እናደርጋለን። ሁለትም ደግሞ በኮሌጁ ባሉ መምህራን በሰልጣኞች ቴክኖሎጂውን እዚሁ ፕሮቶታይፑን አምርተን በአብዥነት የተመረጡት ላይ ያሰልጥነን ያን ቴክኖሎጂ እንዲያባዙ እናደርጋለን እና በዚህም ሁኔታ ያን ቴክኖሎጂ በመጠቀማቸው
ቅድም እንዳያችሁት በሚያገኙት ሀብትም ረገድ ፕሮግረስ አለው። ለምሳሌ ወተት ላይ ብትመለከቱ ማለቢያ በማኑዋል የነበረን አሁን በዘመናዊ ነው የሚጠቀሙት። እንጨት ላይ ደግሞ ብንመለከት ደግሞ መቁረጫ መሰንጠቂያ የሚጠቀሙበትን ከቻይና የሚመጣውን እዚህ ኮምፒውተር የሚያረብ በራሳቸው ሞዲፊኬሽን በመምህራን ቴክኒካል ድጋፍ በተሰጣቸው መሰረት አሻሽለው እየተጠቀሙበት ነው ያለ እና ይሄ እንደዚህ አይነት ቴክኖሎጂዎች አሉ። በበጀት ዓመቱም ደብረ ብርሃን ፖሊቴክኒክ ኮሌጅ ወደ 4-5 ሰርተን ለነሱ ያሸጋገርናቸው አሉ። እናንተ ከሄዳችሁባቸውም ባሻገር ሌሎች ላይ ማለት ነው። ከአራቱ የድጋፍ ቴክኖሎጂ መጠቀም ነው። ቴክኖሎጂ መጀመሪያ የነበራቸው ቴክኖሎጂ አለ። ያንን የግድ ቴክኖሎጂውን በዘመናዊ መልኩ ያው የግሎባላይዜሽን ዘመንም ስለሆነ ዝም ብሎ የድሮውን ሳይሆን በአዲስ መልክ አዲስ በሆነ መልኩ እሱን ያደርጋሉ። ከዚያ ውጪ ኮሌጆች ከኢንተርኔት ማወርደው ከምንም አድርገው አዳዲስ ቴክኖሎጂዎችን ያመጡላቸዋል። እነኛ ያመጡላቸው እነሱ ያላምዳሉ። እነሱ አላምደው እነሱ ከተጠቀሙ በኋላ እንደገና ያበዛሉ። ቴክኖሎጂ መጠቀም፣ ማብዛት፣ ሀብት መፍጠር እነኚህ ሶስቱ ለኢንተርፕራይዞች የኮሌጅ መምህራኖች የመጀመሪያው ከአራቱ ድጋፍ አንዱ ተግባራቸው ነው ማለት ነው። ለምሳሌ ኢያሱ በጣም ትልቅ ቴክኖሎጂ መውቂያ ምናምን በቃ ከሌሎች ክልሎች ጋር ምናምን በፌዴራል ደረጃ ሳይቀር ሄዶ ተወዳድሮ በቴክኖሎጂ ተሸላሚ የሆነ ኢንተርፕራይዞች አሉ። እነኚህ ያው ቴክኖሎጂ ላይ እኛ እንደ ባህል ሆኗል። በቃ የግድ ያለ ቴክኖሎጂ መጠቀም ኢንተርፕራይዙ ውጤታማ እንደማይሆን ስለሚያውቀው ቴክኖሎጂ ላይ የኮሌጅ መምህራኖቻችን የመጀመሪያ ስራቸው ለነሱም ይህን ስራ ካልሰሩ መጨረሻ ላይ ያው የሚገመገሙበት እንትን ከሚሉበት አንዱ እሱ ስለሆነ ማለት ነው። በዚህ ደረጃ የተሻለ ደረጃ ነው ማለት ይቻላል። በጣም በርካታ እናመሰግናለን። የኢንተርፕራይዞችን እንቅስቃሴ እንዲሁም ጥያቄዎቻቸውን ያሉበትን ደረጃ ተመልክተናል። አሁን ደግሞ ከኢንተርፕራይዞች ጋር በተያያዘ ያነሷቸውን ጥያቄዎች እንዲመልሱልን፣ በአጠቃላይ ደግሞ ኢንተርፕራይዞች በምን ደረጃ ላይ ይገኛሉ፣ በከተማ አስተዳደሩ ሽግግር የሚያደርጉ ኢንተርፕራይዞችስ ምን ያህል ናቸው የሚሉ ሀሳቦችን እያነሳንላቸው ቆይታ ልናደርግ ወደናል። የከተማ አስተዳደሩ ስራና ክህሎት መምሪያ ኃላፊ አቶ ብዛየው ሰይድ አብረውን ቆይታ የሚያደርጉ ነው የሚሆነው። እናመሰግናለን ለጊዜዎት። በበጀት ዓመቱ ለምን ያህል ዜጎች ነው የስራ እድል ለመፍጠር ያቀዳችሁት? ወደ ስራ እድል ፈጠራው ከመግባታችን በፊት የመጀመሪያው ቀዳሚ ጉዳይ የስራ እድል የሚፈጠርላቸውን አካላት መረጃ መያዝ ስለሆነ ከሱ ጋር በተያያዘ በዘንድሮ ዓመት 2018 በጀት ዓመት እንመዘግባለን የስራ እድል እንፈጥራለን ብለን ፕላን አድርገን የገባ ነው። 1084 ኢንተርፕራይዝ በመመስረት 19271 ለሚሆኑ ስራ ፈላጊዎች የስራ እድል እንፈጥራለን የሚል ግብ ጥለን ወደ ተግባር የገባ ነው። በዚህ መሰረት ከ19271 መመዝገብ ያለብን ነው። አሁን የመዘገብነው ወደ 21856 ስራ ፈላጊዎችን ወይም ከ100% በላይ 113.something% የሚሆነውን በምዝገባ መረጃ ይዘናል ማለት ነው። ከምዝገባው ቀጥሎ የሚቀጥለው ስራ ምንድነው? የአዌርነስ ክሬሽን ስራ ወይም የግንዛቤ ማስጨበጥ ስራ ነው። ለተመዘገቡ ስራ ፈላጊዎች የስራ እድል እንዴት ይፈጠራል፣ ለነማን ይፈጠራል፣ በምን መንገድ ይፈጠራል፣ የስራ እድል ፈጠራ ላይ እነማን ይሳተፋሉ፣ እነማን ይመለከታል የሚለውን ነገር በተመለከተ የተሰብስበው በየባህሪያቸው ምሩቃን ለብቻቸው፣ ዩኒቨርሲቲ ምሩቃን ለብቻቸው፣ ከስደት ተመላሽ ወንድሞቻችን ለብቻቸው፣ የቴክኒክና ሙያ ምሩቃን ለብቻቸው እንደየባህሪያቸው የግንዛቤ ማስጨበጥ ስራ ይሰራል ማለት ነው። ከዛ ቀጥሎ የሚመጣው ለስራ ፈላጊዎች እንዲሁም ደግሞ ስራ ላይ ላሉ ሰው ኢንተርፕራይዞች ኢንተርፕረነርና ቴክኒካል ትሬኒንጎችን ፖሊቴክኒክና ሙያ ኮሌጅ ገብተው ይወስዳሉ ማለት ነው። እነኚህን ስቴፖች ከጨረስን በኋላ የሚመጣው ቀዳሚ ጉዳይ ኢንተርፕራይዝ መመስረት ነው ማለት ነው። በዚህ መሰረት በዘንድሮ በጀት ዓመት መግቢያ ላይ እንዳልኩት 1084 ኢንተርፕራይዝን መሰረታለን ብለን አቀደን የገባ ነው። ወደ 1085 ኢንተርፕራይዞችን ወይም ከ100% በላይ ኢንተርፕራይዝ መመስረት ይችላል ማለት ነው። ከኢንተርፕራይዝ ምስረታ ቀጥሎ የሚመጣው እዚህ ውስጥ ያለው አንዱ ተግባር የስራ እድል ፈጠራ ነው። የስራ እድል ፈጠራውን ስንመለከት እንፈጥራለን ብለን ያቀድነው 19271 ለሚሆኑ ስራ ፈላጊዎች የስራ እድል እንፈጥራለን ብለን ፕላን አድርገን ነው የገባ ነው። አሁን በአጠቃላይ የደረስንበት 15756 ለሚሆኑ ስራ ፈላጊዎች የስራ እድል ተፈጥሯል። ከዚህ ውስጥ 10244 የሚሆኑት ቋሚ ናቸው ማለት ነው። ስለዚህ የእቅዱን 81% የስራ እድል ፈጥረናል። ከ81% ውስጥ ደግሞ 10244 የሚሆኑት ፐርማነንት ጆብ ላይ ወይም ቋሚ የስራ እድል ፈጠራ ላይ እድል ያገኙ ናቸው ማለት ነው። በአዲስ ወደ ስራ የሚገቡ ኢንተርፕራይዞች የሚያጋጥሟቸው ችግሮች አሉ። እነዚህን ችግሮች ለይቶ የመደገፍ በአቅም እንዲጎለብቱ የማድረግ ሂደታችሁ ምን ይመስላል? እንግዲህ ወደ በአዲስ ተመዝግበው
ተደራጅተው ወደ ስራ የሚገቡ ኢንተርፕራይዞች እነኚህ በጣም ኢንተርፕራይዞች አዲስ ኢንተርፕራይዞች ወደ ስራ በሚገቡበት ሰዓት ግንዛቤ የሚፈጥርላቸው ወይም የስራ ዕድል የሚፈጥርላቸው አካላት 4 ባህሪያቶች አሏቸው። የመጀመሪያው አንደኛው ባህሪ ኢኖቬተርስ የምንላቸው አዳዲስ ነገሮችን ለማወቅ የሚጓጉ የሚሰጣቸውን ሪኮሜንዴሽን ተቀብለው በላይፋቸው ላይ ራዲካል ቼንጅ ለማምጣት የሚሰሩ አሉ። ሁለተኛው ደግሞ በጣም አክቲቭ አሉ። በጣም ፈጣን ትንሽ ነገር ተነግሯቸው ያን አስፍተው መስራት የሚችሉ አክቲቭ ይሆኑ አሉ። ሶስተኛው ላጋርድስ የምንላቸው በቃ ወደ ኋላ የሚጎትቱ ቆይ ነገ እንደርሳለን የሚሉ በራሳቸው ምህዋር ብቻ የሚንቀሳቀሱ የሚሰጣቸው ምክር ሀሳብ የማይሰሙ። አራተኛው ሪጂድ የምንላቸው ሪጂድ በቃ ግትር ሰው የሚላቸውን ተቀብሎ ለውጥ ለማምጣት የማይፈልጉ እነኚህ ወደ ስራ የምናስገባቸው ኢንተርፕራይዝ እነኚህ 4 ባህሪያቶች አሏቸው። ስለዚህ እንደየባህሪያቸው እየለዩ መጀመሪያ ወደ ስራ ከመግባታቸው በፊት አቲቲዩድ ላይ አስተሳሰብ ላይ አመለካከት ላይ መስራት ይጠይቃል። በአስተሳሰብና በአመለካከት የተቀየረ ኢንተርፕራይዝ ስራ ውስጥ ገብቶ ሰክሰስፉል ነው የሚሆነው ማለት ነው። ስለዚህ የኛ ስራ ምንድነው እንደየኢንተርፕራይዙ ባህሪ የሚፈጥኑትን በፍጥነታቸው ልክ ቶሎ ፈጥነው ለውጥ እንዲያመጡ ማድረግ፣ መካከለኛ የሆኑትን ደግሞ የጎደላቸው ሞልቶ ወደ ከፍተኞቹ እንዲጠጉ ማድረግ፣ መጨረሻ ላይ ያሉትን ደግሞ ሰፊ የሆነ አስተሳሰብ ላይ አመለካከት ላይ በደንብ በሰፊው መስራት ይጠይቃል። ያ ዊንስ ክሪኤሽን ስራውን ኢንዴፕዝ መስራት ይጠይቃል ማለት ነው፣ ኮንቲኒቲ ባለው መንገድ። እዚህ ጋር ግንዛቤ ፈጠርን ስንል አንዱ ችግሩ ጥራቱ ነው። የጥራቱ ችግር ግንዛቤ የሰው ልጅ አመለካከት አንድ ጊዜ ገንብተሽ የምትጨርሺው አይደለም። ዛሬ ገነባሽው አስተሳሰብ ነገ ላይ ፍርስ ዋስትና የለውም። ስለዚህ ኮንቲኒቲ ባለው መንገድ ዊንስ ክሪኤሽን ስራውን ኢንዴፕዝ መስራት ይጠይቃል። ስለዚህ እየገጠመ ያለው ይሄ ነው ማለት ነው። ይሄን ለመሻገር ደግሞ እንደየ ኢንተርፕራይዙ ባህሪ ከኛ በኩል በሰነድ የግንዛቤ ማስጨበጥ ስራ አስፍቶ መስራት ይጠይቃል በጥራት ማለት ነው። ወደ ስራ የገቡ ኢንተርፕራይዞች የደረጃ ሽግግር የሚያደርጉት መቼ ነው? ምን ያህል ጊዜ ነው በስራ ላይ የሚቆዩት? ኢንተርፕራይዞች ከተደራጁ በኋላ በአንድ ጊዜ ትልቅ ደረጃ ላይ አይደረስም፣ ቻሌንጅ አለው። ሁለተኛ ኢንተርፕራይዞች የደረጃ ሽግግር በመደበኛው 6 የእድገት ደረጃዎች አሉ ብለናል። ከነኛ 6 እድገት ደረጃዎችን አልፎ 6ኛው ላይ ወደ ታዳጊ መካከለኛ ሲደርሱ ወደ ኢንቨስትመንት እናስተላልፈው ማለት ነው። ስለዚህ የዓላማ ጽናታቸውና ኮሚትመንታቸው የሚለካውም እነኛን ስቴፖች ሲያልፉ ነው። ከአንደኛው ደረጃ ወደ አንደኛው ደረጃ ለመሻገር የመጀመሪያ ጉዳይ በደንብ የተደራጀው ኢንተርፕራይዝ ዩኒቲ ፈጥሮ መስራት መቻል አለበት። በአስተሳሰብም በአመለካከትም በተግባርም አንድ ሆኖ መስራት አለበት። ሁለተኛው ቅድም የሚሰጣቸውን ሪኮሜንዴሽን ለመለወጥ የሚሰጧቸውን የኢንዱስትሪ ኤክስቴንሽን የድጋፍ አገልግሎቶች በቅንነት ተቀብለው ከራሳቸው ነባራዊ ሁኔታ ጋር አጣጥመው መስራት መቻል አለባቸው። ሶስተኛ ብድር መውሰድና ብድር መመለስ አለባቸው። በብድሩ በወሰዱት ብድር መሰረት መስራት፣ የወሰዱትን ብድር ደግሞ ለሌሎቹ ወቅቱን ጠብቆ መመለስ። አራተኛው መቆጠብ። ያልቆጠበ ኢንተርፕራይዝ መሻገር አይችልም። ስለዚህ የሚቆጠበው አንዳንድ ጊዜ የሚገጥመን ያተተው ችግር ሲተርፍ ያሰብነውን ነገር ሁሉ አድርገን ሲተርፈን አይደለም የሚቆጠበው፣ ከሌለን ላይ መቆጠብ መቻልበት። ስለዚህ አንድ ኢንተርፕራይዝ ተደራጅቶ ወደ ስራ ሲገባ የመጀመሪያ መተዳደሪያ ደንቡ ላይ የሚቀመጠው ከ20 እስከ 30% መቆጠብ አለበት ሚኒመም። ይህንን ያደረገ ኢንተርፕራይዝ ለመሻገር ትልቅ እድል አለው ማለት ነው። ብድር የሚወሰድ ስንል ቆጠበው ላይ ነው እሴት የሚጨመርለት የቆጠበው ታይቶ። ስለዚህ ከዚህ አኳያ እነኚህ ቅድም የጠቀስኳቸው ጉዳዮች ለአንድ ኢንተርፕራይዝ መለወጥና መቀየር በጣም ፋንዳሜንታል ናቸው፣ መሰረታዊ ናቸው ማለት ነው። የኢንተርፕራይዞች ቴክኖሎጂ የመጠቀም አቅማቸው ምን ደረጃ ላይ ነው? በዚህ የምታደርጉላቸው እገዛ ድጋፎች ምን ይመስላሉ? አሁን ባለው ነባሪያ ሁኔታ የተላለፉ ቴክኖሎጂዎችን ኢንተርፕራይዞቹ እነሱን ከመጠቀም አልፈው የእነሱን ተሞክሮ ጭምር እየቀመርን ነው። ያን ቴክኖሎጂ ሳይጠቀሙ በፊት የነበራቸው የስራ እንቅስቃሴና ቴክኖሎጂዎቹን ሲጠቀሙ ደግሞ ፕሮዳክታቸውን በምን ያህል መጠን እንዳሳደገላቸው እነሱን ባንደበታቸው ይገልጻሉ። አንደኛ ጊዜም ሴቭ ያደርጋል፣ ሁለተኛ ጥራትን ታሳቢ ያደረገ ስራ ይሰራል። ከዛ ውጪ ደግሞ በቴክኖሎጂ ተደግፎ የተሰራ ስራ ግብአቱ ማቴሪያሉ ህዝቡ የሚፈልገው ነው የሚሆነው ማለት ነው። ከዚህ አኳያ ያመረቱትን ምርት ጭምር በህዝብ ዘንድ አክሰፕታንስ እንዲኖረው ተቀባይነት እንዲኖረው በእኛ ከተማ ኮንቴክስት እንዲህ አይነት ቴክኖሎጂ ተጠቅሞ ይህንን ስራ የሚሰራ ኢንተርፕራይዝ አሉ የሚል ህብረተሰቡ ጭምር የተደመመባቸው ይህንንም ደግሞ ያረጋገጥ ነው ባዛሮችን በማመቻቸት ህብረተሰቡና ኢንተርፕራይዙ እንዲገናኝ በማድረግ ቴክኖሎጂዎቹን ተጠቅሞ ያመረቱት ምርት ምን እንደሆነና ለህብረተሰቡ ደግሞ በምን ያህል መጠን እንዳሰፉት አረጋግጠናል። ስለዚህ የእነሱን ተሞክሮ በደንብ ቀምረን ሳይጠቀሙ በፊት የነበራቸው ለውጥ ምን እንደሆነ ቴክኖሎጂውን ከተጠቀሙ በኋላ በላይፋቸው ላይ በስራቸው ላይ ምን ያህል እሴት እንደጨመረላቸው
እነሱም ጭምር ይናገራሉ። እኛም ይህን ተሞክሮ ቀምረን ሌሎቹም የነኝህ ፈለጎች እንዲከተል ተሞክሮን ቀምረን ወደ ሌሎቹ ስኬላፕ ያደረግንበት ሁኔታ አለ ማለት ነው እና ጥሩ ነው። የበለጠ ማስፋትና ሁሉም ኢንተርፕራይዝ ከቴክኖሎጂ ጋር የጠበቀ ቁርኝነት ኖሮት ምርቱንም በጥፍ እያሳደገ ህብረተሰቡንም ራሱን የሚጠቅምበትን እድል እያሰፋ እንዲሄድ አጥብቀን እየሰራን ነው ማለት ነው። የፖሊቴክኒክ ኮሌጁ አዳዲስ ቴክኖሎጂዎችን በማበልጸግ ብሎም ደግሞ ወደ ኢንተርፕራይዞች እንዲሻገሩ በማድረግ ምን ያህል እገዛ እያደረገላችሁ ይገኛል? በጣም ጥሩ። ከፖሊቴክኒክና ሙያ ኮሌጁ ምን ለመናገር እነኚህ ምን መሰረታቸው አዲስም ይሁን ነባር ኢንተርፕራይዞች በተመሰማሩበት ዘርፍ ላይ ውጤታማ እንዲሆኑ ትልቅ ሚና አለው። የመጀመሪያው ኢንተርፕረነርና ቴክኒካል ትሬኒንጎችን ከመስጠት አኳያ፣ ሁለተኛ ለነባር የሚሆን ለአዲስ ኢንተርፕራይዞች የኢንዱስትሪ ኤክስቴንሽን የድጋፍ አገልግሎት እንዲያገኙ ቅድም መግቢያ ላይ እንዳልኩት በአራቱ የድጋፍ ማቀፎች መሰረት ኢንተርፕረነር፣ ቴክኒካል፣ ካይዘን፣ ክህሎት በእነኚህ የድጋፍ ማቀፎች መሰረት ለነባርም ለአዲስም ኢንተርፕራይዞች ድጋፍ ያደርጋሉ መምህራኖቹ ማለት ነው። ከዛ ውጪ ቅድም እንደገለጽኩት ቴክኖሎጂ ጋር ነው የተደራጀው ኢንተርፕራይዝ በተሰማራበት ዘርፍ ምን ቴክኖሎጂ ሊፈልግ ይችላል የሚለውን ነገር በጣም ምርጥ ምሁር መምህራኖች አሉ። የኮሌጁ ዲኖች በጣም ቀና ናቸው። ከሱ አኳያ የኢንዱስትሪ ኤክስቴንሽን ድጋፉ ጋር ኢንተርፕረነርና ቴክኒካል ትሬኒንግ መስጠቱ ጋር እንዲሁም ቴክኖሎጂ ሽግግሩ ጋር ቴክኖሎጂዎችን ክሬት ማድረግ ወደ ኢንተርፕራይዙ ማውረድ ኢንተርፕራይዙ ቅድም እንዳልነው ያን ቴክኖሎጂ ተጠቅሞ ፕሮዳክቱን ማሳደግ ስራ እንዲሰራ ማድረግ፣ ሁለተኛ ራሱ ቴክኖሎጂውን እያበዛ እንዲሰራ ከማድረግ አኳያ ሚናው ከፍተኛ ነው። ስለዚህ በዚህ መሰረት አዳዲስ ቴክኖሎጂዎችን ለኢንተርፕራይዙ ሊጠቅሙ የሚችሉ አዋጭነት ያላቸውን ኢንተርፕራይዙ በተሰማራበት ዘርፍ ፕሮፊቴብል እንዲሆን ኢንካሙን እያሳደገ ሊሄድ የሚችል ቴክኖሎጂ ክሬት ያደርጋሉ ማለት ነው። ከሱ አኳያ በባለፈው ዓመትም በርካታ ሰርተናል። አሁንም በዘንድሮ ዓመት ከ5 በላይ ፖሊቴክኒክና ሙያ ኮሌጅ 3 ቴክኖሎጂዎችን እንዲሁም ዶክተር ከበደ ሚካኤል 2 ቴክኖሎጂ በአጠቃላይ ወደ 5 የሚሆኑ ቴክኖሎጂዎችን ክሬት በማድረግ ወደ ኢንተርፕራይዙ ተሻግረዋል ማለት ነው። ኢንተርፕራይዙ እነኚህ ቴክኖሎጂዎች በሁለት መንገድ ይጠቀማል። አንደኛ ቴክኖሎጂዎችን ለምርት ማሳደጊያ በአጭር ጊዜ ምርቱን አሳድጎ ሃይ ኢንካም እንዲያገኝ እድል ይፈጥራል። ሁለተኛ ደግሞ ራሱን ቴክኖሎጂዎችን አንዳንዶቹ ያባዙታል ማለት ነው። እሴት ጨምረውበት አባዝተውት በተመሳሳይ ኢንካማቸውን ያሳድጋሉ ማለት ነው። ቀጣይ ማስፈተን የምንሄድበት አሁንም የአንዱ ቁልፍ ተግባር አድርገን ይዘን የምንሄደው ያሉ ነባር ኢንተርፕራይዞች በአጭር ጊዜ በላይፋቸው ላይ ራዲካል ቼንጅ እንዲያመጡ ቴክኖሎጂዎችን በአግባቡ እንዲጠቀሙ ከቴክኖሎጂዎቹ ጋር የጠበቀ ሪሌሽን እንዲኖራቸው ከማድረግ አኳያ ከፖሊቴክኒክ እና ኮሌጆቻችን ጋር ጥብቅ ግብ ጥለን እየሰራን ያለንበት ሁኔታ ነው ያለው ማለት ነው። የደረጃ ሽግግር ያደረጉ ኢንተርፕራይዞች ያሉበት ደረጃ ምን ይመስላል? ከነሱ ምን ግብአት ወሰዳችሁ? በቀጣይ የደረጃ ሽግግር ሲያደርጉ እንዳያጋጥሟቸውና ቀድማችሁ ለመፍታት የሚያስችል ጥሩ በባለፈ 19 ቅድም እንዳልኩ አሻግረናል። ከነኚህ ከተሻገሩት 19 ኢንተርፕራይዞች ውስጥ በአንድ ጊዜ በአንድ ጀንበር የሁሉንም ችግር መፍታት ያስቸግራል። ያለንበት ነባራዊ ሁኔታ ህሊናዊ ሁኔታ ስለሚታወቅ ከሱ አኳያ እንደየዘርፋቸው ባህሪ የሚያጋጥሙ ችግሮች ይኖራሉ። ስፔሻሊ ከቦታ አመራረጥ ጋር ተያይዞ ከብድር ማቅረቦት ጋር ተያይዞ የሚቸጋገሩ ነገሮች ሊኖሩ ይችላሉ። እነኛን ችግሮች ተሻግረው ከተማ አስተዳደሩም ከነሱ የሚጠበቀውን እነሱ አሟልተው ከከተማ አስተዳደሩ የሚጠበቀውን ከተማ አስተዳደር አሟልተው ወደ ስራ ውስጥ ለመግባት ቦታ ተረክበው አስፈላጊውን ስራ እየሰሩ ያሉ አሉ። አሁን ቦታቸውን እያመቻቹ እያጠሩ በተሰማሩበት ዘርፍ ለመስራት የሚያስችል ግብአትም ጭምር ወደ ማቅረብ የገቡ አሉ። በዛው ልክ ደግሞ አሁንም የሚቀሩን አሉ። በቀጣይ የምንፈታቸው የሚፈልጉትን ቦታ ከማመቻቸት አኳያ፣ ሁለተኛ ደግሞ የብድር አቅርቦትንም በሚፈልጉት ልክ የእነሱን ኢንተርስት ቤዝ አድርጎ ሊያሟላ የሚችል የእነሱን ኢንተርስት ታሳቢ ያደረገ ብድር ከማመቻቸት አኳያ የጀማመርናቸው ስራዎች አሉ ማለት ነው። ስለዚህ ከዚህ አኳያ ችግሮች አሉ። እነኛን ችግር ግን ለመሻገር እንደ ከተማ አስተዳደር ቁጭ ብለን እየመከርን ያለበት ሁኔታ ነው ያለው ማለት ነው። የስራ ፈጠራ ስራ የአንድ ተቋም ብቻ አይደለም፣ የባለድርሻ አካላት ሚና ይጠበቃልና በጋራ የምታደርጉት ስራ ምን ይመስላል? መተጋገዛችሁ ምን ደረጃ ላይ ነው? ኢንተርፕራይዞች አሁን በህብረት ሽርክና ደረጃም እየሰሩ ያሉትም ይሁን የደረጃ ሽግግር ያደረጉ በስራቸው ላይ ውጤታማ እንዲሆኑ ከማድረግ አኳያና ከራሳቸውም አልፈው ለሌሎች እንዲተርፉ ከማድረግ አኳያ ሁለት መሰረታዊ ጉዳዮች ያስፈልጓቸዋል። በትንሹ ከብዙዎቹ የመጀመሪያ ጉዳይ የመስሪያ ነው። ወደዛ ስናሻገራቸው ወደ ኢንቨስትመንት ባለሀብት ሆኑ ማለት ነው። ባለሀብት ሲሆኑ ደግሞ በዘርፋቸው የኢንቨስትመንት ቦታ ያስፈልጋቸዋል ማለት ነው። ይህንን የኢንቨስትመንት ኢንዱስትሪና ኢንቨስትመንት መምሪያ ከከተማ አስተዳደሩ ጋር ተነጋግሮ ቦታ ያመቻቻል ማለት ነው። ሁለተኛው ብድር ነው።
የቆጠቡት አለ። የቆጠቡት ላይ እሴት ይጨመራል። ከልማት ባንክም ቢሆን ከሌሎች አበዳሪ ተቋማት ጋር እንዲገናኙ ተደርጎ ብድሩ በዛ መንገድ ተመቻችቶላቸው ቦታው ተመቻችቶላቸው በዘርፋቸው ላይ አስፈላጊው ድጋፍ ተደርጎላቸው ወደ ስራ ይገባሉ ማለት ነው። ስለዚህ እነኚህ ሁለት ጉዳዮች ወደ ኢንቨስትመንት ሲተላለፉ በዘርፋቸው ኢንቨስትመንት ቦታ ማመቻቸት፣ ሁለተኛ ደግሞ ካፒታል ማመቻቸት ይጠበቃል ማለት ነው። ስለዚህ ከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት በጋራ ይህንን እየገመገመ እየሰራ ነው። መደበኛ ስራ ተደርጎ እየሰራ ነው ማለት ነው። አብረውን ስለነበሩ እንዲሁም ለጊዜዎት ከልብ እናመሰግናለን። የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ጊዜ